ትንሹ ሙፋሳ ቀና ብሎ የማይታመን ነገር ተመለከተ። ለዓመታት በደረቀው የሳር ምድር ላይ ግዙፍ የዝናብ ጠብታዎች መውረድ ጀመሩ። የዝናቡን ድምጽ የሰሙ በአቅራቢያ ያሉ እንስሳት ወደ ውሃ ማጎሪያው በፍጥነት ሮጡ። ሙፋሳ ከዚህ በፊት ዝናብ አይቶ ስለማያውቅ በደስታ ለመጫወት ወደ ታች ሮጠ። ነገር ግን አደጋ እንደሚጠብቀው አያውቅም ነበር። ውሃው እየጨመረ ሲሄድ ንጉስ ሚሳጎ የሆነ ነገር እንደተሳሳተ በፍጥነት ተሰማው። ነገር ግን ትንሹ ሙፋሳ በውሃው ውስጥ ተጠምዶ ነበር። በራሱ ወደ ዳርም መውጣት አልቻለም። በተመሳሳይ ጊዜ በወንዙ የላይኛው ክፍል ውሃው በፍጥነት እየጨመረ መጣ። ከባዱ ዝናብ ወደ አውዳሚ የጎርፍ ውሃነት ተቀይሮ በሚያስፈራ ፍጥነት ወደ ማጠራቀሚያው እየገሰገሰ ነበር። ሙፋሳ አይኖቹ በፍርሃት ተሞሉ። ኃይለኛው ጎርፍ በድንገት ተከስቶ እንስሳቶቹን በሙሉ ጠራርጎ ወሰዳቸው። ሙሉ በሙሉ አቅጣጫቸውንም ስተው ነበር። አፊያ እድሉን ተጠቅማ ወደ ዳር ተወርውራ ወጣች። ሚሳጎ ሙፋሳን ለመያዝ የቻለውን ሁሉ ጥረት አደረገ። በመጨረሻም በጥርሱ ይዞ ወደ ዳርቻው ወረወረው። ሙፋሳ ድፍረቱን ሰብስቦ ወደ እናቱ ባለው አቅም ሁሉ እየሮጠ ሄደ። ነገር ግን ከአፊያ የራቀው አንድ እርምጃ ነበር። ሆኖም በመካከላቸው ሊሻገር የማይችል ጥልቅ ገደል ያለ ያክል መሰለው። በዚህ ቅጽበት ዕጣ ፈንታቸው ሙሉ በሙሉ ተቀየረ። ግዙፍ ዝሆንም በጎርፉ ተወሰደ። ሚሳጎ አደጋውን በጊዜ ተመለከተው። ነገር ግን ከልጁ ጋር ለመሰናበት ዘግይቶ ነበር። አፊያ ሙፋሳ በጎርፉ ተወስዶ ሲርቅ በከንቱ ከመመልከት ውጪ ምንም ማድረግ አልቻለችም። ከዚያን ጊዜ ጀምሮ እሱ በህይወት ይኑር ወይም ይሙት ማንም የሚያውቅ አልነበረም። በመጨረሻ ሙፋሳ ከመንደሩ ሙሉ በሙሉ ተለይቶ በውሃው ወደማይታወቅ ቦታ ተወሰደ። ጎርፉ ቀስ በቀስ ሲረጋጋ ሙፋሳ በሆነ ተአምር በህይወት ተረፈ። የነበረውን የመጨረሻ ኃይል ተጠቅሞ ወደ ላይ ለመውጣት ታገለ። ተንሳፋፊ የሆነ የደረቀ ቅርንጫፍም ያዘ። በዚህ ጊዜ የት እንዳለ ወይም ጎርፉ የት እንደሚወስደው ምንም አያውቅም ነበር። አባቱንም መጥራት ፈለገ። ነገር ግን በዙሪያው ከውሃ ድምጽ ውጪ ምንም አይሰማም። እንደዚያም ሆኖ ሙፋሳ ቅርንጫፉን ይዞ ለረጅም ጊዜ ተንሳፈፈ። በዚህ ሁኔታ ለረጅም ጊዜ ለመቆየት ስለደከመው በመጨረሻ እንቅልፍ ወሰደው። ልክ በዚያን ጊዜ አንድ ወጣት አንበሳ አገኘው። ይህ ትንሽ አንበሳ ታካ ይባላል። የወደፊቱ አለቃ ነው። ታካ በውሃው ውስጥ ያለው ሙፋሳ ተመለከተና ወዲያውኑ መጥፎ ዜና ነገረው። ሙፋሳ በአዞች ሊበላ እንደሆነ አሳወቀው። እንደተጠበቀው ሁለት አዞች ሙፋሳ ላይ አነጣጥረው ነበር። ሙፋሳ መዋኘት ስለማይችል በውሃ ውስጥ ከመታገል ውጭ አማራጭ አልነበረውም። ታካ ዳርቻው ላይ ቆሞ ያበረታታው ነበር። ሙፋሳ በመጨረሻ ዳርቻው ላይ ደረሰ። ነገር ግን ምንም ያክል ቢታገል መውጣት አልቻለም። ወሳኙ ሰዓት ላይ ታካ እጁን ዘርግቶ ሙፋሳን ለመሳብ ሞከረ። ነገር ግን ባለው ኃይል ይህንን እንግዳ ትንሽ አንበሳ ማዳን አልቻለም። አዞቹ ሊያጠቁት ሲቃረቡ አንዲት ጨካኝ ሴት አንበሳ በድንገት ብቅ አለች። በአንድ ጩኸት ሁለቱን አዞች አስፈራርታ አባረረቻቸው። ከዚህ በኋላ ነበር ሙፋሳ በሕይወት የተረፈው። ታካ በመጨረሻ ጓደኛ እንዳገኘ ስላሰበ ወዲያውኑ እናቱን ኤሻይን ሙፋሳን እንዲቀበሉት ለመናት። ነገር ግን ኤሻይ ማንነቱን የማይታወቅ እንግዳ ስለሆነ መቀበል አልፈለገችም። ምክንያቱም ማንንም የአንበሳ መንጋ እንግዳን በቀላሉ አይቀበልም። ሙፋሳ በጎርፍ ከቤቱ እንደተወሰደ በፍጥነት አስረዳት። ታካም መሟገቱን ቀጠለ። ኤሻይ ለጥቂት ጊዜ ዝም ብላ ቆየች። ታካ ሁል ጊዜ ጓደኛ እንደሚፈልግ ታውቃለች። የሙፋሳንም አሳዛኝ ታሪክ ሰምታለች። መጨረሻም ልቧ አለሰለሰ። የልጅ እየተንከራተተ ሲቀጥል መመልከት ስላልቻለች ሙፋሳን ወደ መንጋዋ ለመውሰድ ወሰነች። ነገር ግን ሊሄዱ ሲሉ ሙፋሳ ወደ መጣበት ቦታ መመልከቱን ማቆም አልቻለም። እዚያ አባቱ አለ፣ እናቱም አለች። ዳግመኛ መመለስ የማይችልበትም ቤቱ አለ። ከዚህ ቅጽበት ጀምሮ ሙፋሳ ናፍቆቱን በልቡ ውስጥ ደብቆ በዚህ በማያውቀው መሬት ውስጥ ለመኖር መጣር ነበረበት። Obasi, I know. Eat it!